ጤና ይስጥልኝ ውድ የኢትዮ ኤዱኬሽን ዩቲዩብ ቻናል ተከታታዮች እንግዲህ ባለፈው ቪዲዮ ላይ ዩኒፊኬሽን ኦፍ ኢታሊያን እንዲሁም ደግሞ ስለ ናሽናሊዝም አይተናል ማለት ነው። ይህም እንግዲህ የግሬድ 12 የዩኒት 1 ሌሰን 5 ዩኒፊኬሽን ኦፍ ጀርመኒ ነው ዛሬ የምናየው። እንግዲህ የዛሬው ርዕሳችን ዩኒፊኬሽን ኦፍ ጀርመኒ ነው። By the end of this lesson you will be able to identify the factors that facilitate and hinder the unification of Germany. ስለዚህ ለዩኒፊኬሽን ኦፍ ጀርመኒ እንደ ፋክተር የሆኑት ወይም ደግሞ ኮዝ እንዲሁም ደግሞ ፋሲሊቴተር ፋክተሮችን እንዲሁም ደግሞ ሂንደራንስ ፋክተሮችን የምናይ ይሆናል ማለት ነው። List down major events in the process of unification of Germany. What were the events in the process of Germany የሚለውን እናያለን። Appreciate the role of leaders in the process of German unification. በጀርመን ዩኒፊኬሽን ጊዜ ለምሳሌ እንደነ ቢስማርክ ያሉ ሊደሮች አሉ። እነዚህን ሚናቸው ምን እንደነበረ በጀርመን ዩኒፊኬሽን ጊዜ የምናየው ይሆናል ማለት ነው። Okay. In the 1850s Germany was loose confederation of 39 states called the German Confederation. እንግዲህ በ1850 ጀርመን ምን ነበረች? በ39 ስቴት ወይም ደግሞ ኮንፌዴሬሽን ስር ነበረች ማለት ነው። እነዚህ ኮንፌዴሬሽኖች 39 ስቴቶች ናቸው። እነዚህ ስቴቶች ግን በጣም ሉዝ ኮንፌዴሬሽን ናቸው ማለትም ጠንካራ አልነበሩም ማለት ነው። The bond was presided over by Austria with Prussia second. እንግዲህ ይሄ ባንድ ወይም ደግሞ ይሄ ኮንፌዴሬሽን በማን የበላይነት ነበረ? በኦስትሪያ እና እንዲሁም ደግሞ በፕሩሲያ ሰከንድ ማለት ነው። ስለዚህ የመጀመሪያዋ ላርጀስቷ ኦስትሪያ ነበረች፣ በጣም ላርጀስት ወይም ደግሞ ዶሚናንት የሆነችው ማለት ነው በኮንፌዴሬሽኑ። ሰከንድ ላይ ደግሞ የምናገኘት ፕሩሲያ ወይም ደግሞ ያሁኗ ጀርመኒ ማለት ነው። እነሱ ነበሩ ማለት ነው። The bond was not satisfactory form of unity for German nationalists who wanted real politics unity for reason of German nationalism and economic reason. እንግዲህ ይሄንን ኮንፌዴሬሽን ምንድነው በጀርመን ናሽናሊስቶች ተቀባይነት አላገኘም ነበር። ምክንያቱም ምን ይፈልጋሉ እነሱ? ሪል ፖለቲክስ ዩኒቲ ይፈልጋሉ። ፖለቲካል ዩኒቲውን በእነሱ ቁጥጥር ስር መያዝ ይፈልጋሉ። ምክንያቱም በኦስትሪያ ዶሚናንት ስለነበረ ማለት ነው። ስለዚህ አንደኛ ሪል ፖለቲክስን መያዝ ስለሚፈልጉ፣ ሁለተኛ ደግሞ ኢኮኖሚክ ሪዝን ነው። ኢኮኖሚክ ሪዝን ወይም ደግሞ ሌላኛው ደግሞ ጀርመን ናሽናሊዝም ነው። የናሽናሊዝም ጽንሰ ሐሳብ ነበር። እንደውም ደግሞ የኢኮኖሚክ ኢንተረስታቸውን ለማስጠበቅ ነበር። ምክንያቱም በኦስትሪያ ዶሚናንት ስለነበረች ማለት ነው። German nationalism was encouraged by the successor of Italian national unification between 1859 and 1861. እንግዲህ በ1859 ወይ 1861 አቆች እንዲሁም ደግሞ የጣሊያን ዩኒፊኬሽን 1870 አካባቢ ነው የተጠናቀቀው። በምን ኢንከሬጅ ሆኑ ነበር ማለት ነው? በሰክሰስ ኦፍ ኢታሊያን ዩኒፊኬሽን ማለት ነው። ሞቲቬት ፋክተር ወይም ደግሞ ኢንከሬጅ ያደረጋቸው ነበር ማለት ነው የጀርመን ናሽናሊዝም ለመጀመር ምክንያት ማለት ነው። The obstacle to German unification were Austria which wanted to preserve the state quo. እንግዲህ ለጀርመን ዩኒፊኬሽን ኦብስታክል ወይም ደግሞ እንደ ሂንደራንስ ፋክተር የነበረችው ማነች? ኦስትሪያ ነበረች። ኦስትሪያ ምን ትፈልግ ነበር? የራሷን ስቴት ወይም ደግሞ ስቴቱን መቆጣጠር የበላይነትን መያዝ ነበር። ኮንፌዴሬሽኑን በራሷ ቁጥጥር አድርጋ የፕሩሲያን ወይም ደግሞ የበታችነት በማስቀጠል የራሷን ኢኮኖሚክ እንዲሁም ደግሞ ፖለቲካል ዶሚናንስ መፍጠር ነበር አላማው። ስለዚህ የጀርመን ዩኒፊኬሽንን ምን አትልም ነበር? አትቃወሙ ነበር፣ ዲስከሬጅ ነበር የምታደርገው። ስለዚህ የጀርመን ዩኒፊኬሽን ሂንደራንስ ፋክተሯ ማነች? ኦስትሪያ ነች ማለት ነው። The German princes wanted to keep their independence and cultural difference between North and South Germany. እንግዲህ የጀርመን ፕሪንስ የሚባል ወይም ደግሞ ጀርመን ሩሊንግ ክላስ ማለት ነው ምን ይፈልጉ ነበር? ኢንዲፔንደንስን ይፈልጉ ነበር ማንዱ። እንዲሁም ደግሞ ካልቸራል በኖርዝ እና በሳውዝ ጀርመን ያለው የካልቸራል ኢንዲፔንደንስን ማስቀጠል ይፈልጉ ነበር ማለት ነው። ስለዚህ የጀርመን ፕሪንሶች ለጀርመን ዩኒፊኬሽንም የራሳቸውን ሚና ተወጥተዋል ማለት ነው። In 1861
that means 1861 up to 1880 was crowned king of Prussia እንግዲህ ዊሊያም ዘ ፈርስት የሚባለው ማለት ነው ዊሊያም ዘ ፈርስት ከ1861 እስከ 1888 ድረስ የፕሩሺያ ኪንግ ነበረ ማለት ነው ስለዚህ የፕሩሺያን ሲመራ የነበረ ዊሊያም ዘ ፈርስት ይባል ነበር ማለት ነው he and his war minister von Room proposed enlarging and reforming the Prussia army to give Prussia more influence against Austria and as security against France ማለት ነው እንግዲህ ይሄ ኪንግ ዊሊያም የሚባለው ምን ማለት የሚባለው የሱ ጦር ሚኒስተር አለው ይሄ ጦር ሚኒስተራቸው ቮን ሩም ይባላል ይሄ ቮን ሩም የሚባለው የዋር ሚኒስተር ምንድነው ፕሮፖዝ ያደረገው ሪፎርሚንግ ፕሩሺያ አርሚ ነበር ይሄ የፕሩሺያን አርሚ ሪፎርም ማድረግ ነበር የሱ አስተዋጽኦ ማለት ነው ይሄንን ለማድረግ ለምን አስፈልገው ስንል ምክንያቱም if he strengthens his power he can influence against Austria and secure against France ማለት ነው እንግዲህ ኦስትሪያ እና ፍራንስ የፕሩሺያ ምንድነው የጀርመን ዩኒፊኬሽን ሂንድራንስ ካንትሪዎች ናቸው ማለት ነው ስለዚህ ለጀርመን ዩኒፊኬሽን እንደ ኦብስታክል የሚቆጠሩት አገሮች አንደኛ ኦስትሪያ ነች ሁለተኛ ደግሞ ፍራንስ ነች ስለዚህ የነዚህን ኢንፍሉዌንስ ለማግታት ምን ማድረግ አለብን አለ ሪፎርም ያስፈልጋል የሚል ሐሳብ አመጣ ማለት ነው he proposed was opposed by Prussia parliament ነገር ግን ይሄ ፕሮፖዝ ወይም ደግሞ ሚሊተሪውን የማጠናከር ሲስተም በማን አልተቀበለም በፓርላመንቱ ድጋፍ አላገኘም ማለት ነው ስለዚህ ኦፖዝ ነው ያደረጉት የራሳቸው ምክንያት አላቸው እንመለከታለን which refused to vote on necessary new taxation ምንድነው እነዚህ ለዚህ የሚያስፈልግ እንግዲህ ታክስ ያስፈልጋል እነሱ ምን አደረጉ ይሄንን ሪፊውዝ ያደረጉት ማለት ነው ስለዚህ ለታክስ ለሚሊተሪ ግንባታ የሚያገር ታክስ ለመጨመር ታስቦ ነበር ነገር ግን እነሱ ምን አደረጉ ማለት ነው ዲስከሬጅ አደረጉ ወይም ደግሞ አልደገፉ ማለት ነው an important issue behind the Prussia parliament was who would control the army ነገር ግን በጣም ኢምፖርታንት ኢሹ የነበረው በዚህ በፕሩሺያ ፓርላመንት ማን ነው ይሄንን አርሚ የሚቆጣጠረው ነው ሚሊተሪውን ካደራጀን በኋላ ይሄ በማን ቁጥጥር ስር ይሆናል የሚል ሐሳብ ነው ያላችሁ ስለዚህ ለዚህ ነው ማለት ነው ማን ነው የሚቆጣጠረው ፓርላመንቱ ነው ወይስ ደግሞ ሚሊተሪው ከተጠናከረ ያው የነሱ ፓወር ስለሚቀንስ ማለት ነው ፓወሩ ወደ ሚሊተሪስቲክ ፓወሮች ይሄድና የዚህ ስጋት ስላላቸው ነው ኦፖዝ ያደረጉት the king thus opposed Otto von Bismarck as a chief minister of Prussia ስለዚህ ኪንጉ ምን አደረገ ማለት ነው ምንድነው አፖይንትድ አደረገ አፖይንተር ነው ያደረገው ማን ይባላል ይሄን አፖይንት ያደረገው ኦቶ ቮን ቢስማርክ ይባላል as chief minister of Prussia የፕሩሺያ ምን ፕራይም ሚኒስተር ወይም ደግሞ ቺፍ ሚኒስተር ሆኖ ተመረጠ ስለዚህ በጀርመን ዩኒፊኬሽን ጊዜ የሚኒስተር የነበረው ቺፍ ሚኒስተር የነበረው ኦቶ ቮን ቢስማርክ የሚባለው ነው ማለት ነው ቢስማርክ ከ1815 ከ1898 የነበረው ነው was politically conservative but a political realist and extremely able ነው ምንድነው ቢስማርክ ፖለቲካሊ ኮንሰርቫቲቭ ነው ነገር ግን በፖለቲካል ላይ ሪያሊስቲክ የሆነ ወይም ደግሞ ኤክስትሪምሊ ኤብል የሆነ ችሎታ ያለው ነበር ማለት ነው በጣም የተዋጣለት ዲፕሎማት ነበር በኋላ አቺቭመንቱን እናያለን he soon overcame the crisis by collecting additional taxation for the army reform without the consent of the parliament እንግዲህ ፓርላመንቱ ታክስ ኮሌክሽኑን አልደገፈም ነገር ግን ቢስማርክ እንደ ፕራይም ሚኒስተር ሆኖ ወይም ደግሞ ቺፍ ሚኒስተር ሆኖ ከመጣ በኋላ ምንድነው ያደረገው የአዲሽናል ታክስ ምን ማድረግ ጀመረ ማለት ነው ፓርላመንቱን without the consent of parliament ያለ ፓርላመንቱ ይሁንታ ምን ማድረግ ጀመረ ማለት ነው ኮሌክት ማድረግ ጀመረ ታክስ ማለት ነው ስለዚህ ይሄንን ምን ማድረግ ፈለገ ማለት ነው ኦቨርካም የክራይሲሱን በገንዘብ ነበረ ችግራቸው ይሄንን ኦቨርካም ለማድረግ ማለት ነው there was no resistance ማንም የተቃወመው አልነበረም በዚህ ጊዜ ምክንያቱም እሱ በጣም ዲፕሎማት ስለሆነ ማለት ነው German nationalism rapidly shifted from its liberal and democratic character in 1848 to Bismarck authoritarian rule ማለት ነው እንግዲህ የጀርመን ናሽናሊዝም ምን አረገ
from liberal democratic character ወደ ቢስማርክ አውቶሪቴሪያን ሩል ተጠጋ ማለት ነው ስለዚህ የቢስማርክ የበላይነት ወይም ደግሞ በሱ ፕላን መሰረት መንቀሳቀስ ጀመረ ማለት ነው የዩኒፊኬሽን ኦፍ ጀርመኒ Bismarck knew that Germany could not be united under Prussia without war against Austria and probably France. ምን አረገ ቢስማርክ አንድ የተረዳው ነገር ምንድነው ጀርመን የራሷን ዩኒፊኬሽን ማጠናከር የምትችለው ከማን ጋር against ማድረግ አለባት የግዴታ አለ አውስትሪያን ገጥመን ካሸነፍን እንዲሁም ደግሞ ምናልባት ፍራንሳይን ገጥመን ስናሸንፍ ነው አለበለዛ ከነዚህ ጋር ዋር ካልገጠመን መቼም ዩኒፊኬሽናችንን ልናሳካ አንችልም አለ ስለዚህ የነዚህን የነዚህን ኢንፍሉዌንስ በጣም ተረድቷል ማለት ነው Austria would not give up its leadership in boundless is shifted to a defeat ይላል አውስትሪያ ደግሞ ምንድን ተስፋ እንደማቆርጥ የታወቀ ነው የሱን ሊደርሺፕ ማለት ነው በጣም ምንድነው አትኮራ ካላየችው እንደምትሸነፍ የታወቀ ነው ማለት ነው ስለዚህ የሱን ሊደርሺፕ በአጽኖት ሰጣ መከታተል አለባት ነበረባት ማለት ነው so the traditional French policy was to keep Germany politically divided into and therefore weak so that France too would probably not accept German unification unless France suffered a military defeat እንግዲህ ፈረንሳይ የጀርመንን የበላይነት አትደግፍም ማለት ነው ስለዚህ የጀርመን ፖለቲካል ዶሚናንትን ምን አትቀበልም እንዲሆን ነው የምፈልገው ዲቫይድድ ሆነው እንዲቀጥሉ ወይም ደግሞ ዊክ ሆነው እንዲቀጥሉ ነው የምፈልገው so France would probably not accept German unification ማለት ነው ስለዚህ ጀርመንም ያው ፍራንስም የጀርመን ዩኒፊኬሽንን አትቀበልም ምን ካላለች ካልተሸነፈች በስተቀር ማለት ነው ሚሊተሪ ዲፊት ካላጋጠማት በሚሊተሪ ተዋግታ ካልተሸነፈች ፍራንስ የጀርመን ዩኒፊኬሽን እንደማትቀበል የታወቀ ነው ስለዚህ ቢስማርክ ይሄን ስለሚያውቅ ነው ማለት ነው ኦስትሪያም አትቀበልም ዲፊት ካልተደረገች በስተቀር እንደማትቀበል ያውቃል ፍራንስም እንደዚሁ እንደማትቀበል ያውቃል ማለት ነው ስለዚህ ፍራንስ የጀርመን ዩኒፊኬሽንን የምትደግፈው ከተሸነፈች ብቻ ነው የሚል ሐሳብ አለው ማለት ነው Bismarck also knew that his program of uniting Germany would not be possible without a good relationship between Prussia and Russia. ስለዚህ ጦርነት መግጠም እንዳለበት ያውቃል ቢስማርክ ስለዚህ ይሄን ለማድረግ ደግሞ አጋዥ ያስፈልገዋል ይሄን ደግሞ የወሰደው እነ ራሻን ማለት ነው ከራሻ ጋር ያለውን ስምምነት ምን ማድረግ አለበት ማጠናከር አለበት ምክንያቱም ራሻ ካልረዳችኝ ብቻውን ምንም እንደማያጣ ስለማያውቅ ማለት ነው Therefore, he exerted all his diplomatic skill to maintain good relation with Russia. ስለዚህ ምን አደረገ ማለት ነው ከራሻ ጋር ያለውን ሪሌሽን ምን ማድረግ አለበት ዲፕሎማቲክ ስኪሎችን መጠቀም ጀመረ ማለት ነው He was helped by the factor that Prussia and Russia had common interest in opposing Polish nationalism. እንግዲህ ፖላንድ እንግዲህ በጀርመንና የጀርመንና እንዲሁም ደግሞ ራሺያ ድንበር ውስጥ የምትገኝ ሀገር ነች ስለዚህ የፖሊሽ ናሽናሊዝምን ሁለቱም አይፈልጉም ፕሩሲያም አትፈልግም ራሺያም አትፈልግም ስለዚህ ኮመን ኢንተረስት አላቸው ማለት ነው ስለዚህ ቢስማርክ ምን አለ ራሺያና እኛ ምን አለን ኮመን ኢንተረስት አለን ያ ምንድነው ኦፖዚንግ ፖሊሽ ናሽናሊዝም ነው ማለት ነው ስለዚህ በዚህ መሰረት ምን ሄልፕ ማድረግ እንችላለን እርስ በርሳችን መረዳዳት እንችላለን የሚል ሐሳብ አመጣ ማለት ነው Both Russia and Prussia, particularly the first, had large area of former Polish territories inhabited by Poles. ሁሉም ራሻ ፕሩሲያም በፖል ወይም ደግሞ በፖሊሽ ቴሪቶሪ ውስጥ የራሳቸው መሬት አለባቸው በተለይ ራሻ በፖላንድ ላይ ሰፊ ግዛት አላት ማለት ነው ስለዚህ የፖሊሽ ናሽናሊዝምን እንደምትቃወም ግልጽ ነው ስለዚህ ቢስማርክም ይሄን ያውቃል ማለት ነው ይሄን ተረድቶታል particularly the first ስላለው የመጀመሪያዎቹ ወይም ራሻ በጣም ብዙ ቴሪቶሪ እንዳላት ነው የሚያሳየን therefore during the great Polish revolt of 1863 Prussia was the only great power the only great power that was sympathetic to Russia እንግዲህ በ1863 በነበረው የፖሊሽ ሪቮሉሽን ውስጥ ራሻን ልታግዝ የምትችል ብቸኛዋ ሀገር ወይም ደግሞ ብቸኛዋ ግዛት ፕሩሲያ እንደሆነች የታወቀ ነው ትልቁ ሀገር ካሉት ሀገሮች ትልቁ ሀገርና ለራሻ
ጥሩ ሲምፓቲክ ያላት ወይም ደግሞ የመርዳት ፍላጎት ካላት ውስጥ አንዷ ፕሩሻ እንደሆነች ደግሞ የታወቀ ነው። ስለዚህ ቢስማርክም ይሄን ያውቃል። ፕሩሻ ለራሻ አስፈላጊ እንደሆነች ስለሚያውቅ ከእሷ ጋር ዲፕሎማቲክ ሪሌሽን ጋር ለመፍጠር ፈለገ ማለት ነው። Therefore, Bismarck accomplished this through 3 military success. ስለዚህ ቢስማርክ በሶስት ሚሊተሪ ሰክሰሶች ውስጥ ይህን አኮምፕሊሽ አድርጓል። አንደኛው he first allied with Austria to defeat Denmark in short war fought in 1864 መጀመሪያ ላይ ከኦስትሪያ ጋር አላይ በመሆን ዴንማርክን የገጠመው። ከዴንማርክ ውስጥ እንግዲህ ሼልዙዊንግ እና ሆልስቲን የሚባሉ ሁለት ግዛቶች አሉ። እነሱን መቆጣጠር ችሏል ማለት ነው። thus acquiring Schleswig and Holstein ይላል። In 1866 with the support of Italy he virtually created an Austro-Prussia war and won a decisive victory at the Battle of Königgrätz እንግዲህ ከ1866 ደግሞ ማለት ነው ከኢጣሊያ ጋር አንድ በመሆን ምን አደረገ? ኦስትሮ ፕሩሺያ ዋርን በማካሄድ ማሸነፍ ችሏል ማለት ነው። ማንን? ኦስትሪያን። ይሄ ደግሞ ምን እንዲሆን አስችሎታል? which allowed him to exclude long time rival Austria when forming North German Confederation with the state that had supported Prussia in Austro-Prussia war እንግዲህ ኦስትሮ-ፕሩሺያ ዋር ላይ ኦስትሪያ አግዘዋለች ዴንማርክን በመውጋት። ነገር ግን 1866 አት ባትል ኦፍ ኮኒንግራድስ ላይ ተሸንፈዋል። ድጋሚ ከኦስትሪያ ጋር በተጋጠሙበት ጊዜ ጀርመን አሸንፋለች ማለት ነው። ይሄም ደግሞ ምን እንዲሆን አስችሎታል? ኦስትሪያን ኤክስክሉድ እንዲያደርግ በጣም ሎንግ ተርም የሆነ ጠላት ነበረች ማለት ነው ለጀርመን ኦስትሪያ። ይሄም ደግሞ ኖርዝ ጀርመን ኮንፈሬሽን አንደኛው ኮንሲኩዌንሱ የባትል ኦፍ ኮኒንግራድስ ኮንሲኩዌንሱ ምንድነው ካለን ኖርዝ ጀርመን ኮንፈሬሽን መመስረቱ ነው። ይሄ ኖርዝ ጀርመን ኮንፈሬሽን በማን አሁን መጀመሪያ ኮንፈሬሽን ስቴት 39 ኮንፈሬሽን ስቴት ስትመሰረት በኦስትሪያ የበላይነት ነበር። አሁን ግን ኦስትሪያ ከተወገደች በኋላ ግን ኖርዝ ጀርመን ፌዴሬሽን ተመሰረተ። ይሄ ደግሞ በማን ቁጥጥር ውስጥ መሆን ቻለ ማለት ነው? በጀርመን ወይም ደግሞ በድሮዋ ፕሩሺያ ውስጥ ቁጥጥር ስር መዋል ችሏል ማለት ነው። The confederation was direct precursor to the 1871 empire. ይሄ ደግሞ በጣም የታወቀ የ1871 ላይ የተከሰተ ኢምፓየር ትልቅ ኢምፓየር መመስረት ችሏል ማለት ነው ለጀርመኖች ማለት ነው። Finally, Prussia defeated France in Franco-Prussia war. በመጨረሻ ምንድነው ፕሩሺያ ከማን ጋር ነው? ፍራንስ ጋር ገጥማ ይሄም ደግሞ ፍራንኮ ፕሩሺያ ዋር ይባላል። ከ1870 እስከ 71 ድረስ ነው። ይሄ በዚህ ጊዜ ደግሞ ማንን? ፍራንስና ጀርመኒ ገጠሙ ጦርነት ማለት ነው። The Germany Confederation was transformed into empire. ይሄ የጀርመን ኮንፌዴሬሽን ወደ ተቀየረ ወደ ኢምፓየር። እንግዲህ ቀደም ላይ 1871 ላይ የትልቅ ኢምፓየር ተፈጥሯል ብለናል። ይሄ ምንድነው? ከፍራንኮ ፕሩሺያ ዋር በኋላ የመጣ ነው ማለት ነው። ይሄ ከፍራንኮ ፕሩሺያ ዋር በኋላ የመጣ ትልቅ ኢምፓየር መመስረት ችሏል ማለት ነው። With proclamation of Prussia King William I as a German emperor at the Palace of Versailles to humiliation of France. ይሄ humiliation of France ነበር። ይሄ ምንድነው? በዚህ ጊዜ ኢምፓየር ሲመሰረት በማን ኪንግ ነበር? ዊሊያም ዘፈርስት ነበር። ዊሊያም ዘፈርስት የጀርመን ኢምፔሪየር ሆነ ማለት ነው። ይሄ ደግሞ የተጠናቀቀው ፓላስ ነበር። ይሄ ፓላስ ፈረንሳይ ውስጥ ነው የሚገኘው። ፓላስ ኦፍ ቨርሳይል የሚባል አለ ማለት ነው። ይሄ ለፍራንስ በጣም ሁሚሊዬሽን አንደኛው በጣም ኮንሲኩዌንስ የምንለው ሁሚሊዬሽን ኦፍ ፍራንስ ልንለው እንችላለን። አንደኛው ይሄ ለፍራንስ የዲግኒቲ ወይም ደግሞ የፍራንስን ቃስም የሰበረ ነው ማለት ነው። ስለዚህ ፓላስ ኦፍ ቨርሳይል ላይ ኪንግ ዊሊያም ዘፈርስት ጀርመን ኢምፔሪየር ሆኖ ተሾመ ማለት ነው። Okay, lesson 6, the American Civil War. By the end of this lesson, you will be able to outline the genesis and the growth of slavery as one of the division of issue. እንግዲህ ለአሜሪካን ሲቪል ዋር ለመከሰቱ እንደ ቤዚክ ኮርስ የምንለው ይሄ acquisition of slavery ነው። ሁለተኛው ዲቤት ኦን ሜጀር ስቴፕስ ኤንድ ኮንሲኩዌንስ ኦፍ አሜሪካን ሲቪል ዋር ስቴፖቹ እንዲሁም ደግሞ ኮንሲኩዌንሱ ኦፍ አሜሪካን ሲቪል ዋር ምን እንደሆነ እናያለን። አፕሪሺየት ዘ ኢምፓክት ኦፍ አሜሪካን ሲቪል ዋር ኢምፓክቱ ኦፍ አሜሪካን ሲቪል ዋር ምን ነበረ የሚለውንም የምናይ ይሆናል ማለት ነው።
As you learned in grade 10, the American Civil War was fought in the United States from 1861 until 1865 between the forces coming mostly from the 23 North States of Union and the newly formed Confederate States of America, which consist of 11 southern states that had declared this secession. እንግዲህ በ10ኛ ክፍል እንደተማርነው የአሜሪካ ሲቪል ዋር ከ1861 እስከ 1865 ዓመተ ምህረት ጊዜ የተካሄደ ጦርነት ነው ማለት ነው። ይሄም የመጣው ፎርስም የመጣው በ23 ኖርዘርን ስቴቶች እና በ11 ሳውዘርን ስቴቶች ነው። ስለዚህ በኖርዘርን ስቴት እና በሳውዘርን ስቴት የነበረ ግጭት ነው ማለት ነው። እነዚህ ኖርዘርን ስቴቶች በተለይ በጣም ዲሞክራት ናቸው፣ ሲቪላይዝድ ናቸው፣ እንዲሁም ደግሞ ኢንዱስትሪያላይዝድ ናቸው ኖርዞቹ። ሳውዞቹ ወይም 11 ስቴቶች የምንላቸው ደግሞ ባክዋርድ ወይም አግራሪያን ወይም ደግሞ በግብርና የሚተዳደሩ ናቸው ማለት ነው። ስለዚህ በእነዚህ ሁለት መካከል በ1861 እስከ 1865 ባለው የተካሄደ ኮንፍሊክት ነው ማለት ነው። እንግዲህ ኖርዞቹ እንግዲህ በጣም እንትን ናቸው፣ ዩኒየኒስት ናቸው። ዩኒየኑን ማስቀጠል ነው የሚፈልጉት። 11 ሳውዘር ስቴቶች ግን ምንድናቸው? ሰፓሬቲስት ናቸው፣ ከዩኒየኑ ተገንጥለው የወጡ ናቸው ማለት ነው። ስለዚህ ይሄ በጣም ሜጀር ዲፈረንሳቸው ነው ማለት እንችላለን። there were several divisive issue between north and south of the USA። እንግዲህ ኖርዝ እና ሳውዝ ኦፍ ዩኤስኤን ብዙ የሚያለያያቸው ነገሮች አሉ። ለምሳሌ the south resented the economic dominance of the north። ምንድነው? ሳውዞቹ በኖርዞች ያላቸውን የኢኮኖሚክ ዶሚናንስ ምን ያላሉ ይቃወማሉ ማለት ነው። the south wanted to tariff to ensure cheaper imports from Europe, while the North wanted to protective tariff to encourage their industries። እንግዲህ ሳውዞቹ የሚፈልጉት ሎው ታሪፍ ነው የሚያደርጉት። ይሄ ደግሞ ሎው ታሪፍ በሚጥሉት በኢምፖርት በሚደረጉ ከአውሮፓ በሚመጡ ኢምፖርት በሚደረጉ ምርቶች ላይ ሎው ታሪፍን ይጥላሉ። ኖርዞቹ ግን የሚፈልጉት ምንድነው? ፕሮቴክቲቭ ታሪፍ ነው። ይሄ ፕሮቴክቲቭ ታሪፍ ምን ያደርጋል? ኢንከሬጅ የራሳቸውን ኢንዱስትሪ ኢንከሬጅ ለማድረግ ወይም ለማበረታታት ማለት ነው። ስለዚህ እነዛ ሳውዞቹ ሎው ታሪፍ ይፈልጋሉ፣ ምክንያቱም ቺፐር ኢምፖርትን ከዩሮፕ ለማምጣት ስለሚፈልጉ። እነዚህ ደግሞ ኢንዱስትሪያላይዝድ ነው መሆን የሚፈልጉት ኖርዞቹ ምን ያደርጋሉ ታዲያ? ፕሮቴክቲቭ ታሪፍ ይጠቀማሉ፣ ምክንያታቸውም የራሳቸውን ኢንዱስትሪዎች ኢንከሬጅ ለማድረግ ማለት ነው። ይሄ ሁለተኛው ዲፈረንሳቸው ነው። ሶስተኛው ዲፈረንሳቸው ደግሞ the south emphasizes state rights, that is the constitutional right of individual state of USA, while the north put more emphasis on national federal government። ሳውዞቹ የሚፈልጉት የእያንዳንዳቸው ስቴት ራይት እንዲከበር ነው። ይሄ ማለት ይሄ ሪጂናል ናቸው። በሪጅን ተከፋፍለው አንዱ ሀገር የራሱ ኮንስቲቱሽን ይኖረው ራሱን ይምራ የሚል ሐሳብ ነው ያላቸው። ኖርዞቹ ግን የሚፈልጉት አንድ ቀደም እንደነገርኳቸው ዩኒየኒስት ናቸው። ሁሉንም ጠቅልለው አንድ ፌደራል ገቨርንመንት መመስረት ነው። ስለዚህ ናሽናል ፌደራል ገቨርንመንትን መመስረት ነው የሚፈልጉት ማለት ነው። however the slavery issue outweighed all other issues and was the only issue capable of producing secession and civil war። ነገር ግን ከዚህ ሁሉ በጣም ትልቁ ዲፈረንስ የፈጠረው አራተኛው ዲፈረንሳቸው ላይ ነው። ይሄ ምንድነው? ስሌቨሪ መኖርና አለመኖር ወይም ደግሞ ኢሹ ኦፍ ስሌቨሪ ነው። እንግዲህ ይሄ ለ11 ስቴቶች እንዲገነጠሉ ምክንያት የሆነ እንዲሁም ደግሞ በሁለቱ መካከል ሲቪል ዋር እንዲፈጠር ምክንያት የሆነው ኮዙ ይሄ አኩዚሽን ኦፍ ስሌቨሪ ነው ማለት ነው። ስለዚህ ይሄ አራተኛው ጠንከር ያለ ዲፈረንስ ነበረ ማለት ነው። when the South lose control of the political institutions of USA, they turned to secession, fearing that the North dominates the Union would lead attack on slavery. ይሄ የፖለቲካል ኢንስቲትዩሽኑ ወይም ደግሞ ሳውዝ በፖለቲካል ኢንስቲትዩሽን ዩኤስኤ ውስጥ ያለውን ፖለቲካል ኢንስቲትዩሽን ሳውዞች እየቀነሱ ሲመጡ ወይም ደግሞ ኮንትሮላቸው ተጽዕኖአቸው እየተዳከመ ሲመጣ ምን ማድረግ ጀመሩ ማለት ነው? መገንጠል ፈለጉ ማለት ነው። ለመገንጠል ፈለጉ። ለምን? አንደኛ ይሄ የኖርዞች ዶሚኔሽን በዩኒየን ውስጥ ያላቸው ዶሚኔሽን ኖርዞች
ምን ያደርጋሉ ማለት ነው የስሌቨሪን ጥያቄ ውስጥ ይከተዋል ምክንያቱም እነዛ አግራሪያን ናቸው ብያችኋለሁ ለአግራሪያን ደግሞ ቺፕ ሌበር ያስፈልጋቸዋል ስለዚህ ደግሞ የሚጠቀሙት ሲስተም ደግሞ ስሌቨሪ ነው ለዚህ ስለዚህ ስሌቨሪን ወይም ደግሞ ይሄንን በጣም ይፈልጉታል ማለት ነው ስለዚህ ይሄ መቀጠሉ በዩኒየን ውስጥ መቀጠል ስለማያዋጣቸው ምን ሴሽን ወይም ደግሞ መገንጠል ፈለጉ ማለት ነው so tension grew rapidly during 1850s በሁለቱ መካከል ያለው ቴንሽን በ1850ዎቹ በጣም እየጠነከረ ነው ሄደው ለምሳሌ the United States Republican Party was established in 1854 ለምሳሌ ብንመለከት 1854 ላይ ዩናይትድ ስቴትስ ሪፐብሊካን ፓርቲ ፎርም ሆነ ማለት ነው the new party opposed the expansion of slavery in the western territories ይሄ ፓርቲ ምን ያደርጋል ኦፖዝድ ነው የሚያደርገው ኤክስፓንሽን ኦፍ ስሌቨሪን በተለይ በዌስተርን ቴሪቶሪዎች አካባቢ እንዳይስፋፋ ይፈጥራል ማለት ነው ስለዚህ ኖርዞችና ዌስተርኖች በተለይ ተመጋጋቢ የሆኑ ግዛቶች ናቸው ዌስተርኖች ያመረቷቸው ምርቶች የሚሸጡት ለኖርዞቹ ናቸው ኖርዞቹ ደግሞ ምን ያሉትን ፕሮሰስ በኢንዱስትሪ ውስጥ ፕሮሰስ የሆኑትን ምግቦች የሚሸጡት ለዌስተርኖች ናቸው ስለዚህ ዌስተርና ኖርዝ አንድ ናቸው ስለዚህ ይሄ ዩናይትድ ስቴትስ ሪፐብሊካን ፓርቲ ምንድነው ያደረገው ስሌቨሪ እንዲቀር ነው የሚፈልገው ምክንያቱም ስሌቨሪ ለምን ተጽዕኖ ያደርጋል ለኢንዱስትሪያላይዜሽን ፕሮሰሱ ኢምፓክት ስላለው ማለት ነው So the Republican mobilized popular support among northern and western who did not want to compete against slave labor. ስለዚህ እነዚህ ሪፐብሊካን ፓርቲ ይባላሉ አሁንም ሪፐብሊካን እና ዲሞክራቲክ ያሉት አሁንም ሪፐብሊካን ፓርቲዎች በ1850 ከተቋቋሙ በኋላ የራሳቸውን ሞቢላይዝ ማድረግ ጀመሩ ይሄ ምንድነው ሞቢላይዜሽኑ ፖፑላር ሰፖርት ለማግኘት ማለት ነው ይሄ ማለት ኖርዞችና ዌስተርን ላይ በመሄድ የህዝቡን ተቀቡልነት ለማግኘት መስራት ጀመሩ ማለት ነው ይሄ ማለት ስሌቨሪን የሚቃወሙትን ወደነሱ ለመሳብ ማለት ነው 1860s was a year of presidential election 1860 ላይ የሆነ ፕሬዝዳንት election ሰዓት ነበረ የምርጫ ጊዜያቸው ነበረ at that time the Republican Party had a very good candidate named Abraham Lincoln who was an effective politician an able speaker and attractive personality በዚህ ጊዜ ሪፐብሊካን ፓርቲ አንድ ጥሩ የሆነ ካንዲዴት ወይም ደግሞ ተመራጭ አቅርቧል ይሄም አብርሃም ሊንከን ይባላል ምንድን ነበር እሱ ኤፌክቲቭ ፖለቲሽያን ነበር የተዋጣለት የፖለቲካ ዕውቀት ያለው እንዲሁም ደግሞ በጣም ኤብል ስፒከር ተናጋሪ የሆነ እንዲሁም ደግሞ አትራክቲቭ ፐርሰናሊቲ ያለው ጉድ የሆነ ፐርሰናሊቲ ያለው ካሪዝማቲክ የሆነ ግለሰብ ነበር ማለት ነው he was a man who appealed to ordinary northern because he was self educated man ይሄ ሰውዬ ወይም አብርሃም ሊንከን የሚባለው ለኖርዞቹ በጣም አፒል እንዲመረጥ ምክንያት ሆኗል ምክንያቱም የተመረጠበት ምክንያት ሰልፍ ኤዱኬትድ ነበር የተማረ ነበር የሚያገናዝብ ነበር በጣም አሪፍ የሆነ ዲፕሎማት ነበር ማለት ነው In 1860, Lincoln's election as a president triggered secession in the South as the South had warned before election. እንግዲህ እዚህ ጋር በጣም ማስተዋል ያለብን አለ በተለይ ኢንተራንስ ጥያቄዎች ላይ ሲመጡ ቤዚክ ኮዝ እና ቤዚክ ኮዝ የሚባል ነገር አለ ቤዚክ ኮዝ እና ኢሚዲየት ኮዝ የሚባል አለ እንግዲህ 11 ስቴት ኦፍ አሜሪካን ስቴቶች ለመገንጠላቸው ምክንያት የሆነው acquisition of slavery ነው ስሌቨሪን እንቀበላለን ስሌቨሪን ማቆም አንፈልግም በማለታቸው ነው ነገር ግን ኢሚዲየት ኮዝ ለመገንጠላቸው ኢሚዲየት ኮዝ ሆኖ ያገለገለው ማን ነው የአብርሃም ሊንከን ኤሌክሽን ነው አብርሃም ሊንከን እንደ ፕሬዝዳንት ሆኖ መመረጡ 11 ስቴቶቹ ወደውኑ ምን እንዲሆኑ እንዲገነጠሉ ምክንያት ሆኗል ማለት ነው ምክንያቱም መጀመሪያም አስጠንቅቀው ነበር እሱ ከመጣ እንገነጠላለን የሚል ነበር ለምን እንደሆነ እንመለከታለን Lincoln's election was seen as an intolerable threat to slave in the South እሱ ከተመረጠ ለስሌቨሪ መኖር ያጠራጥራል ምክንያቱም እሱ ስሌቨሪን በጣም የሚቃወም ነው ስለዚህ ሳውዘርን ስቴቶች ደግሞ በዚህ ይሄን አይፈልጉትም ስለዚህ የሱ መመረጥ እንደ ቤዚክ ሴሽን ለመፈጠሩ ምክንያት ሆነ ማለት ነው Before Lincoln took office 7 states seceded from the Union አብርሃም ሊንከን ኦፊስ ውስጥ ከመምጣቱ በፊት ሰባቱ ተገንጥለው ነበር established a liberal government ይሄም ሊበራል የሆነ government
አቋቁመው ነበር ይሄ ምን ይባላል ኖናስ ኮንፍሬድ ስቴት ኦፍ አሜሪካ ይባላል ይሄ ኮንፍሬድ ስቴት ኦፍ አሜሪካ ሰባቱ ወይም ደግሞ አብርሃም ሊንከን ኦፊስ ከመምጣቱ በፊት ተገንጥለው የመሰረቱት ገቨርንመንት ወይም ደግሞ ሪቤል ገቨርንመንት ነበር ማለት ነው on February 9 1861 ላይ ነው ይሄንን ያደረጉት they took control of federal forts and property within their boundaries እንግዲህ የፌደራሉን ሀብት እንዲሁም ደግሞ ፕሮፐርቲ በራሳቸው ቁጥጥር ውስጥ ወይም ደግሞ ባውንደሪ ውስጥ ማከማቸት ቻሉ ማለት ነው ኮንትሮል ማድረግ መቆጣጠር ጀመሩ ማለት ነው እነዚህ On March 4, 1861, Abraham Lincoln was sworn in as a president of the United States. In his inaugurated address, he called a session legally void. He stated he had no intent to invade the southern state, but would use force to maintain possession of a federal property. Then Lincoln called for all states of the Union to send troops to recapture the forts and preserve the union እንግዲህ አብርሃም ሊንከን ስልጣን ላይ ከመጣ በኋላ እነዚህን መታገስ የለብንም የምን ያመጣው ይሄ ሴሽን ሌጋሊ ቅቡልነት የለውም ወይም ደግሞ void ነበረ ተቀባይነት የለውም በህግ እንትን አላሉም ስለዚህ ምን ማድረግ አለባችሁ ማለት ነው ሳውዘርን ስቴቶች ምን ማድረግ አለባችሁ ብሎ ካሰሰ ማለት ነው ፕሮፐርቲውን ማስመለስ አለብን የፌደራሉን ፕሮፐርቲ እንዲሁም ደግሞ ዩኒየን ለማስመለስ ደግሞ ምን ትሩፖችን ላከ ማለት ነው ስለዚህ ይሄ ትሩፖችን ወይም ደግሞ የነበረውን ሀብት ኮንትሮል አድርገው ነበር እነሱ ይሄን ለማስመሰል ትሩፖችን ሴንድ አደረገ ይሄም ምንድነው ዩኒየኑን ምን ፕሪዘርቭ ለማድረግ ስለዚህ ይሄን ካረገ ዩኒየኑ ቀጣይነቱን ለማረጋገጥ ማለት ነው ስለዚህ ይሄ ሴሽን ቅቡልነት የለውም ብሎ አሰበ ስለዚህ የራሱን ትሩፖችን እንዲሁም ደግሞ ፕሮፐርቲ ኦፍ ገቨርንመንት ለማስመለስ ሲል የራሱን ትሩፕ ልኳል ማለት ነው ኦኬ አሁን ደግሞ ምናው ዘ ሲቪል ዋር ኤንድ ኢትስ ሪዛልት ኮንሲኩዌንሱ ምን ነበር ማለት ነው አብርሃም ሊንከን ከተመረጠ በኋላ ግጭቱ ተባባሰ ማለት ነው አሁን ደግሞ ከግጭቱ በኋላ ኮንሲኩዌንሱ ምን ነበር እንላለን the northern were willing to fight to end session ኖርዘርኖች እንግዲህ አብርሃም ሊንከን ቀደም ትሩፕ ልኳል ብያችኋለሁ ምን ይሄንን ሴሽን ወይም ደግሞ ይሄንን መንገጠሩን ለማቆም ምን አደረገ ጦርነት መክፈት አቦጁ ማለት ነው ይሄ በኖርዘርኖች The North initially was fighting to end session, not to end slavery. መጀመሪያ ላይ ሲዋጉ የነበሩት ኖርዞቹ ይሄ መገንጠሉ ለማቆም ወይም ደግሞ ወደ ነበሩበት ዩኒየን ሐሳብ ወይም ደግሞ ፌደራል ገቨርንመንት የመመስረት ነበር በኋላ ላይ ግን ስሌቨሪ መጣ ማለት ነው ስለዚህ መጀመሪያ የተዋጉት ለምንድን ነው ስንል to preserve the union የሚለው ይሆናል በኋላ ላይ ግን at end ላይ ደግሞ to protect slavery end ለማድረግ to end slavery ለማቆም ነው ማለት ነው Nevertheless, slavery had caused secession, and therefore the cause of civil war were both slavery and secession. ነገር ግን slavery ምን ሆኗል ለስሌቨሪ መኖሩ ለመገንጠሉ ምክንያት እንደ ምክንያት ሆኗል ስለዚህ ሁለቱም የሚዋጉት ለምን ሆነ ማለት ነው ለሴሽኑን ለማቆም እንዲሁም ደግሞ ስሌቨሪንም ለማቆም ነው ሆነ ማለት ነው While the union prevailed in the civil war has been the subject of extensive analysis and debate ይሄ ዩኒየን ወይም ደግሞ why confederacy was defeated የሚለው ስናይ በጣም የዲቤት የመከራከሪያ ነጥብ ወይም ደግሞ ሳብጀክት ሆኖ መጥቷል ማለት ነው ይሄ advantages are widely believed to have contributed to the union success በጣም ብዙ አድቫንቴጆች አሉ ይሄ ዩኒየኖቹ ወይም ደግሞ ኮንፈረንስ ስቴቶች ለመሸነፋቸው በጣም ለዩኒየኖቹ ጥሩ የሆነ አጋጣሚዎች ነበሩ ለነዚህ አንዱ ለምሳሌ in the civil war between north and south the north had most of the advantage አብዛኛው ጥቅም ወይም ደግሞ እድል የነበራቸው የማሸነፍ እድል የነበራቸው ኖርዞቹ ነበሩ it had more states ምክንያቱም ማለት አንደኛ more state አላቸው a much bigger population በጣም ብዙ population ነው ስለዚህ እነዛን ለመዋጋት more ሶልጀሮችን ወይም ደግሞ ተዋጊዎችን ማግኘት ይችላሉ more skilled labor ነበራቸው
ፋር ሞር ኢንዱስትሪዎች ነበራቸው ሞር ሬልዌይ ይሄ ኢንዱስትሪና ሬልዌይ ደግሞ ማቴሪያል ለማቅረብና የማጓጓዣውን ለማፋጠን ይረዳቸዋል ማች ግሬተር አግሪካልቸራል ፕሮዳክሽንም ነበራቸው ኤክሰፕት ፎር ኮተን ከኮተንና ከኮተን ውጪ አብዛኛው አግሪካልቸራል ፕሮዳክትም ነበረ በኖርዞቹ ላይ ምንም እንኳን ኢንዱስትሪያላይዝ ቢሆኑም ነገር ግን ኢንዱስትሪያቸውን በዘመናዊ መንገድ ስለሚከተሉ ሞር አግሪካልቸራል ፕሮዳክት አላቸው ስለዚህ ለተዋጊዎቹ የሚቀርብ ምግብ ችግር አይኖርባቸውም ማለት ነው much greater financial wealth ራሱ high ነው and also naval power to block the south and cut the south of essential imports በጣም ናቫል ፓወርም ነበራቸው ማለት ነው ስለዚህ ሚሊተሪያቸው ናቫል ፓወር አለው ስለዚህ ማሸነፍ የሚችሉበት አጋጣሚ ሰፊ ነው ማለት ነው also the British and the French government and ruling classes sympathized with South's King Cotton they were not strong enough to intervene in the war on the side of South እንግዲህ ሳውዞቹ ከውጭ ወይም ከአውሮፓ የሚያመጧቸው ቁሳቁሶች አሉ ለዚህም ደግሞ እነ ብሪቲሽ እና እነ ፍሬንች ደግሞ ይሄንን ሳውዞችን ይደግፏቸዋል ምክንያቱም ጥሩ ግንኙነት ነበራቸው ማለት ነው ስለዚህ ነገር ግን ምንም እንኳን ይሄን ያለ ሪሌሽን ቢኖራቸውም ነገር ግን ያንን የመደገፍ ሳውዞችን ጋር ከሳውዞቹ ጋር ሆነው ኖርዞችን የመውጋት አቅም አልነበራቸውም ፍሬንች እና ብሪቲሽ ተነሳሽነት አልነበራቸውም ማለት ነው ስለዚህ nevertheless the North did not win easily because the South has initially better generals and fought with great determination and the defensive power of firearms favored the South እንግዲህ ሳውዞቹ መሳሪያ ያላቸው ግን ዲፕሎማቲክ የሆኑ ጀነራሎች አሏት በጣም ቤተር የሆኑ ጀነራሎች አሏቸው ይሄ እነዚህ ጀነራሎች ቢኖራቸው ነገር ግን ዲፌንሲቭ ፓወር ያላቸው ኖርዞቹ ምን አላቸው ዲፌንሲቭ ፓወር እና ፊር አርም አላቸው እነዛ በቂ የሆነ መሳሪያ አላቸው ኖርዞቹ ሳውዞቹ ደግሞ ምርጥ የሆኑ ጀነራሎች ወቀት ያላቸው ጀነራሎች አሏቸው ማለት ነው the war lasted from 1861 to 1865 and claimed the lives of 620,000 people እንግዲህ ጦርነቱ ከ1861 እስከ 1865 ነው የተካሄደው ይሄም ደግሞ የ620,000 ሰዎችን ህይወት ቀጭቷል ማለት ነው ስለዚህ ይሄን ይመስላል ነበር the northern motive for making the war a struggle against slavery was more acceptable እንግዲህ ኖርዞቹ በጣም ተቀባይነት አላቸው thus making the civil war a struggle against slavery would make it politically and morally impossible for any European government to support the Confederacy because slavery was now regarded in Europe as absolute totally wrong and totally indefensible እንግዲህ ኖርዞችን የሚያቆማቸው አልተገኘም ምክንያቱም ኖርዞቹ ለሁለት ነገር ነው የሚዋጉት ብያቸዋለሁ አንደኛ ሴክሽኑን ለማቆም ሁለተኛና ደግሞ ስሌቨሪን ለማቆም ስለዚህ ሳውዘርን ስቴት ኮንፈረንስ የሚባሉት ስቴቶች ደግሞ ስሌቨሪን ማስቀጠል ይፈልጋሉ ስለዚህ እነዚህ ደግሞ ድጋፍ አላገኙም ከዩሮፒያን ገቨርንመንት ዋይ ከዩሮፒያን ገቨርንመንት ለምንድነው ድጋፍ አላገኙት ስንል በዛ ጊዜ በአውሮፓ ይሄ ስሌቨሪ በቶታሊ ሮንግ የሆነ ሐሳብ ነው ብለው ያስቡ ነበር በጣም አብሶሉት ነው ተቀባይነት የለውም ብለው ያስቡ ነበር ስለዚህ ስሌቨሪን አውሮፓ ውስጥ እየተወገደ ነው ማለት ነው ተቀባይነቱ ያጣ ነው ማለት ነው ስለዚህ ሳውዘርን ስቴቶቹ የሚደግፋቸው የለም ኖርዞቹ ደግሞ በፖፑሌሽንም በፊራርምም የተነከሩ ናቸው ስለዚህ ሳውዞቹ እንደ የመሸነፍ ፕሮባቢሊቲያቸው ሃይ ሆነ ማለት ነው In September 1862 Lincoln issued the Emancipation Proclamation to become effective as January 1st 1863 እንግዲህ መጀመሪያ ላይ ሳውዞቹ ያሸነፉ ነበር በኋላ ነው ኖርዞቹ ማሸነፍ የመጡት ይሄም ሁለት ለማሸነፋቸው ምክንያቶች ደግሞ ሁለት ምክንያቶችን ማንሳት እንችላለን ይሄም በአብርሃም ሊንከን የተጠነሰሱ ሁለት ፕሮክላሜሽኖች ነበሩ አንደኛው ኢማንሲፒዬሽን ፕሮክላሜሽን በ1863 የነበረ ነው ስለዚህ ኢማንሲፒዬሽን ፕሮክላሜሽን ነበር ሁለተኛው ደግሞ ሆሜስትር ሎው የሚባልም አውጥቶ ነበር ስለዚህ እነዚህ ሁለቱ ፕሮክላሜሽኖች ለኖርዝ ስቴት ማሸነፍ በትልቅ መሳሪያዎች ነበሩ ምንድነው ኢማንሲፒዬሽን ፕሮክላሜሽን ነው the proclamation said that
all slave in rebel held territories would be free as of January 1st 1863 እንግዲህ ኤማንሲፔሽን ፕሮክላሜሽን ምንድነው ስሌቭ ማንኛውም ስሌቭ ምን ሆኗል ነፃ ነው የሚል ደብዳቤ ነው ማለት ነው ይሄ ሁሉም ስሌቭ የሚባል ነገር የለም ሁሉም ቴሪቶሪ በሁሉም ቴሪቶሪ ውስጥ በተያዘው ቴሪቶሪዎች ውስጥ ያለው ሁሉም ስሌቨሪ ነፃ ነው የሚል አድ ትልቅ የሆነ ፕሮክላሜሽን ነው the proclamation helped the North to recruit African American troops and many African American troops did serve with distinction in the Northern አርሚ ይሄ ምን እንደሆነ አድርጎታል ማለት ነው አፍሪካን አሜሪካኖች ለኖርዞች እንዲደግፉ ምክንያት ሆኗል ምክንያቱም አብዛኛው ስሌቨሪ ጥቁር ነው ጥቁር ደግሞ አሜሪካ አፍሪካ ውስጥ ያሉት ናቸው ስለዚህ የአፍሪካን አሜሪካን ድጋፍ እንዳገኝ እንዲሁም ደግሞ እነዚህ አፍሪካን አሜሪካን የሚባሉት ወይም ስሌቨሪ የነበሩት ኖርዝ አርሚን በመቀላቀል እንዲዋጉ ምክንያት ሆኗል ማለት ነው ስለዚህ ይሄ ኤማንሲፔሽን ፕሮክላሜሽን አክት ኦፍ ፍሪድ ስሌቭ ነው ስሌቮችን ነፃ የማውጣት ደብዳቤ ወይም ደግሞ ህግ ነው ማለት ነው the proclamation also damaged the south by encouraging slaves in the confederacy to run away from plantation especially when the northern army advanced into the south ይላል ይሄ ደግሞ ሁለተኛ ደግሞ ይሄ ያገዘው ምንድነው እንግዲህ ሳውዞቹ አሁንም ይሄንን ሎው አላጠፉም ይሄ ደግሞ መኖሩ ምንድነው ሳውዘርን ያሉ ስሌቮች እምን ጥለው እንዲጠፉ ከነበራቸው ቦታ ላይ ጥለው እንዲጠፉና ወደ ኖርዞች እንዲቀላቀሉ ምክንያት ሆኗል በተለይ ኖርዞኞች በጣም ወደ ሳውዝ እየተጠጉ በመጡ ቁጥር ማለት ነው in April 1865 the Confederacy was finally defeated unconditionally and completely ስለዚህ 1865 የኮንፈረንስ የሚባሉት ወይም ደግሞ ሰፓሬቲስት ግሩፕ የሚባሉት ሙሉ ለሙሉ ተጠናቀቁ ማለት ነው ስለዚህ ኮምፕሊትሊ ምን ሆኑ ተሸነፉ ማለት ነው a few days later on April 14 1865 Lincoln was assassinated by a southern fanatic named John Wilkes Booth ይባላል ይሄ እንግዲህ በ1865 እንግዲህ ሊንከን በጣም ትልቅ የሆነ መሪ ነበረ ይሄንን ኖርዞች እንዲያሸንፉ ትልቅ አስተዋጽኦ ያበረከተ ነው 1865 ወይም ደግሞ ኤፕሪል 14 ኮንፈረንሱ ከፈረሰ በኋላ ማለት ነው የሆነ የሳውዘርን ፋናቲክስ ወይም ደግሞ የነሱ እንትን ማለት ነው ጆን ዊልክስ ቡዝ በሚባል ሰውዬ ተገሏል ማለት ነው መች 1865 ኤፕሪል 14 ላይ ሊንከን ተገሏል ማለት ነው the civil war decided once and for all the issue of succession and slavery ይሄ የኖርዞች ማሸነፍ ይሄ ምን ፈቷል ማለት ነው የሴሽንና የስሌቨሪን ጉዳይ ፈቷል ማለት ነው ሴሽን የነበሩት ወደ ዩኒየኑ ተመልሰው እንዲመጡ ስሌቨሪ እንዲጠፋ በአሜሪካ ውስጥ ምክንያት ሆኗል ማለት ነው ከዚህ በኋላ both ended by the victory of north ሁሉም በኖርዞች የበላይነት ወይም ደግሞ ድል አድራጊነት መጥቷል after the civil war southern political leaders had virtually no impact on the immediate post-war decision እንግዲህ ከጦርነቱ በኋላ ሳውዘርን ስቴት የነበሩ ሊደሮች አሉ ወይም ደግሞ ፖለቲካውን የመሩ የነበሩ ሰዎች የነሱ ኢምፓክት አልነበረም ኢምፓክት ማድረግ አልቻሉም ስለዚህ ሙሉ ለሙሉ የዩናይትድ ስቴትስ መመስረት አንዱ ቁልፍ ጉዳይ ሆኗል ማለት ነው ታስ several amendment to the US constitution were made እንግዲህ ከዛ በኋላ ዩኤስኤ የምትባል ትልቅ ሀገር ተመሰረተች ይቺ ሀገር ደግሞ በጣም አሜንድመንቶች በኮንስቲቱሽኑ ላይ አሜንድመንት ወይም ደግሞ የህገ መንግስት ማሻሻያዎችን ማድረግ ቻለች ማለት ነው ለምሳሌ the 13th 14th and 15th የ14ኛው የ13ኛው የ14ኛው እና 15ኛው ላይ የነበረ አንቀጽ ኮንስቲቱሽን ላይ አሜንድ ተደርጓል ማለት ነው the 13th abolished slavery 13th slavery ነው የሚያወራው abolition of slavery ያወራል 40th ደግሞ grant citizenship ዜጋ to former slaves ስሌቭ የነበሩ መሪዎች የነበሩ ምን እንደሆኑ ዜጋ እንደሆኑ የሀገሪቱ ዜጋ እንደሆኑ አርዋል እንግዲህ 13ኛው ያው ስሌቨሪ ጠፍቷል የሚል ህግ ነው 14ኛው አንቀጽ ደግሞ ምን ዜግነት እንዳገኙ ሲቲዝንሺፕ እንዳገኙ ነው እንዲሁም ደግሞ 15ኛው ደግሞ አለርተም ዞ የመምረጥ መብት እንዲኖራቸው ስለዚህ እነዚህ ስሌቮች መምረጥ የቻሉት ከ1865 በኋላ ማለት ነው በኋላ አሜንድመንት ኦፍ ዘ ኮንስቲቱሽን በኋላ ላይ ነው ማለት ነው መምረጥ የቻሉት ስለዚህ 13ኛው 14ኛው እና 15ኛው አንቀጽ ለስሌቨሪ በነበሩ ጊዜ በጣም ትልቅ
ድል ነበረ ማለት ነው። በዚህም አሜሪካ ትልቅ ዩናይትድ ስቴት የሆነች ጥቁሩም ነጩም ፖለቲካሊም እንዲሁም ደግሞ ኢኮኖሚካሊም ነፃ የሆነበት ጊዜ ነው ማለት ነው። 1865 ማለት ነው። እንግዲህ የቻናሌ ቤተሰቦች ስለነበረን ጊዜ በጣም አመሰግናለሁ። እንግዲህ በዚህ የዩቲዩብ ቻናል እንግዲህ የሃይ ስኩል የሃይ ስኩል መጽሐፎችን የምናቀርብላችሁ ነው የሚሆነው። ለቻናላችን እድገት እንዲረዳም ደግሞ ላይክ፣ ሰብስክራይብ እንዲሁም ኮሜንት ብታደርጉ እንበረታታለን። እኛ ቀጣይ ቪዲዮ እስክንገናኝ ድረስ በሰላም ዋሉ።